ትናገሩ አይጠቅምም። ነገ ራስሽን ብታጠፊ እኔ አልጠቀምም። እኔ ራሴ መቼም አላረፈም፣ ራሴን አላጠፋም። ለልጆቼ መኖር ፈልጋለሁ። ለልጆቼ መኖር አቡዬ እውነት አለኝ። በእውነት ምን አባቴ ላድርግ? ይኸውልሽ ሶሊያና ምን አባቴ ላድርግ? እውነት ያለ ማስረጃ እኔ ምን አባቴ ላድርግ? ማስረጃ አምጪ እኮ አልኩሽ እኮ። እውነት ካለሽ ልክ እንደሱ ማስረጃ ይዘሽ ነው። ማስረጃው የሚያሳየው የአንቺ ድምፅ ነው። አንድ ነገር ምነግርህ ለአንተ ብዙ መስዋዕት ከፍዬ የኔ የሚገባኝ ከሆነ አልኩህ መድኃኒዓለም ፍርዱን ይስጠን። ብዙ ከፍለሻል። እኔን ለማጥፋት ብዙ ከፍለሻል እኮ አውቃለሁ። እኔን ለማጥፋት ብዙ ከፍለሻል አውቃለሁ። ገንዘብሽን በሙሉ ለጥንቆላ እንዳዋልሽው አውቃለሁ። እባክሽ ማን ጨርስ። በቃ እኔ እኮ እንዳይጸጽታት እድሉን በደንብ እንስጣት። ትናገር ጨረሽ፣ በደንብ ተነፈሽ፣ ሁሉ ነገር ወጥቶልሻል። ቆይ ሁሉን ነገር ተናግረሻል። በኋላ እድል አልሰጡኝም አልሰሙኝም ብለሽ እንዳትጸጸች። ሁሉን ነገር መናገር የምትፈልጊውን የሆድሽን የልብሽን ሁሉ ተናግረሻል። አቡዬ እንድሰው ይፈልገው የሆዴን የምኔን አይደለም። እውነት ስላለኝ በጣም ነው የምናደደው። ተናግሮ የማሳመን እንትን የለኝም። ዳይሬክት ነው የምናገረው። የመደበቅ እንትን የለኝም። በጣም እውነት አለኝ። እውነትም ስላለኝ ነው አባቶች ጋር ምለው ከፍርድ ቤትና ከእግዚአብሔር ማን ነው ትክክለኛ ፈራጁ? ፍርድ ቤት ባየው ማለት የሚፈርደው ፈጣሪ ነው የሚያውቀው። ስለዚህ ከፈጣሪ ደጅ ለምን አንገናኝም? ከፈጣሪ ደጅ ለምን አንገናኝም? በሃይማኖት መደበቅ ለምን ያስፈልጋል? ይህ መደበቅ በራስሽ ላይ እኮ ነው የምትፈርጂው። ሃይማኖት ስትቀርቢ እሱ ማስረጃ እንዳመጣው ልክ እሱ ማስረጃ እንዳመጣው አንቺ ማስረጃ ይዞ ነው በቃ። እሺ እንግዲህ እሷ እኔ ማስረጃ የለኝም መሀላ ነው የምፈልገው ነው እያለች ያለችው። መሀላ እና የእሱን ማዳመጥ አትፈልጊም? ጨርሻለሁ ስላለ እኮ ነው። እሺ በቃ ጨርሰናል። መሄድ ትችያለሽ። ሂጂ። አውራ እኔም መዝጋት ነው የምፈልገው። ሀቢባ በቃ ምን እንደምልሽ አላውቅም። ስለ ሁሉ ነገር በጣም ነው የማመሰግነው። የእውነት ለመነጋገር 7 ዓመትን ስቆይ ሶሻል ሚዲያ ላይ ወጥቼ አላውቅም። ያው አልፎ አልፎ ተፖስቶ ካልመሰከር ሶሻል ሚዲያ ላይ ወጥቼ አላውቅም። ለመጀመሪያ ጊዜ ግን ህዝቡን ማክበር ስላለብኝ አንቺንም ማክበር ስላለብኝ ግዴታ ሳይሆን በውዴታ ቀርቤያለሁ። ምክንያቱም በየጸበሉ ሲሄድ በየሕክምናው ሲሄድ አሁን ቁሜ ስላየሽኝ እንደተስተካክዬ ስላየሽኝ እንጂ በጣም የፍቅር ዲዛይን ባለቤት ይባላል በተደጋጋሚ እና ምንድን ነው ያንን እንዳይሉኝ ሶሻል ሚዲያ ላይ መውጣትን አልፈለኩም ነበር። ከዛ በመቀጠል ሁላችሁን ለምናችሁ የምፈልገው ነገር ሁላችሁን ልናገር የምፈልገው ነገር ምንድን ነው? አባቴን የሁላችን አባት የሆኑትን ብፁዕ አቡነ ዲሜጥሮስን ከእኔ እድሜ ላይ ተቀንሶ ለእሳቸው እንኳን እግዚአብሔር የሚሰጥልኝ ጸልዩልኝ። እሳቸው ባያጽናኑኝ፣ እሳቸው ብዙ ነገሩን ባያደርጉልኝ በየትኛውም መንገድ በምን መልኩ እስካሁን ቁሜ እራመዳለሁ። ምክንያቱም ሰው የውጭ ውበቴን ማለትም ስሜን እንጂ የውስጥ ህመሜን ከፈጣሪ ውጭ እና ከአባቶች በስተቀር የሚያውቁልኝ የለም። ወደ ውጭ መውጣት እየፈራው ቤት ውስጥ ተኝቼ የምውልባቸው ዘመናቶች ብዙ ናቸውና እሳቸውን በአካል የምታገኙ አባቶችም እንድታመሰግኑልኝ። የእውነት መኖሬ ከፈጣሪ ቀጥሎ በሳቸው ነው። እጅግ በጣም አመሰግናለሁ። ከዛ በመቀጠል ነገሮቹ ሲደራረቡ ገንዘብ ሲመጣ ነው እንዴ በሽታ የመጣው። ስለዚህ እንደገና ደግሞ የተለያዩ ችግሮች ሲደርሱብኝ በቃ ተስፋ በመቁረጥ ሱቄን ለመዝጋት በጣም ተገድጄ ነበረ። ነገር ግን ለዱባይ ለኦንላይን ሰራተኛ እኮ አንተ አባት ነህ፣ ለምን ይህን ታደርጋለህ? ምን ላግዝህ? ምን ልርዳህ? ለልጆች ምን ተቸግረህ ነው ብላ ብዙ ነገሮችን የምታግዘኝን ሮዛ ዲዛይን የምታውቋት ከሆነ ሱቄ እስከዛሬ ድረስ እንዲቆይ ያደረገችኝ አንደኛው እሷ ስለሆነች እጅግ አመስግኑልኝ።
እጅግ አመስግኑልኝ። በተመሳሳይ መቀደምም ገብቶ ሲያረጋጋ የነበረው መስሪያ እንኳን ሲቸግረኝ በቻሉ መጠን አግዞኝ እንንቀሳቀስ ያደረገኝ እስክንድር ነው እና ሁሉን ነገር በልጆች አገኘው ብላችሁ አመስግኑልኝ። ሀቢባ አንቺም እውነታን ለማውጣት ስለታገድሽልኝ እጅግ ነው በጣም የማመሰግነው። እጅግ አድርጌ ነው የማመሰግነው። እንደገና ደግሞ ሰራተኞቼ ታምሜ ሳዩ ስራ ሲጠፋ የተለያዩ ነገሮች ሲፈጠሩ አንተ በህመም ላይ ሆነህ ነገሮቹ ሲወሳሰቡብህ እንዴት ጥለንህ እንሄዳለን ብለው ህመሜን አብረው የሚታመሙልኝ በተለይ ማናጀሩ ክብሮ አመስግኑልኝ። የእውነት ብቻዬን አይደለም የምታመመው፣ ሚስቴ ብቻ አይደለም የምትታመመው፣ ሰራተኛ ለምሳሌ መቀደመ ይህ ነገር ሲፈጠር ሁሉ ነው ያለቀሰው፣ ምክንያቱም ሊበተን ስለሆነና አመስግኑልኝ። ከዛ በመቀጠል ሲጨንቀኝ ወደ ሳራ ሄዳለሁ። ሳራ ኤርሚ ሀበሻ ሱቁን ሲከፍት የኔ ትልቅ እገዛ አለበት እንደ ወንድሜ ነው እና ሲጨንቀኝ አንዳንዴ ሳራ ጋር ሄዳለሁ። ሲቸግረኝ ጭምርና በጣም መልካም እህቴ ነች እና እሷን አመስግኑልኝ፣ በጣም አመስግኑልኝ። አንዳንዴ ገንዘብ ኑሮሽም ሰው ይቸግርሻል። እኔ ከሚስቴ ውጭ ሰው የለኝም፣ ጓደኛ የለኝም እና ሜቢ እሷ ጋር ሂጅ ህመሜን አንዳንዴ እናገራለሁ። እኔ በህመም ላይ ስታመም ድርጅቴን አሳልፌ የሰጧቸው ሰዎች አሉና ባዶ የሆንኩባቸው ብዙ ነገሮች አሉና ሳርዬ በጣም ነው የማመሰግነው። ኤርሚ ሀበሻ፣ ቤቴ ሀበሻ የዛሬ ዓመት መስከረም ላይ ሱቁን ለመዝጋት 100% ወስኜ ነበረ። እኛን አስጀምረህ እንዴት አንተ ትዘጋለህ ብለው እስካሁን ቁሞ እንዲንቀሳቀስ ያደረጉኝ ቤቴ ሀበሻ፣ ኤርሚ ሀበሻን፣ እስክንድርን አመስግናለሁ። ሮዛ ስታመም ስወድቅ ስራዋን ጥላ በየሆስፒታሉ ምን ትንከራተትልኝ እሷ ነች። በአሁኑ ሰዓት ከባዱ ነገር ምን መሰለሽ ነው፣ ስትወድቂ ስትቸገሪ የሚለዩ ሰዎች አሉና በሽተኛ በሆንባት እንኳን ስራ ባልሰራ ባለቤቴ በወለደች በአራተኛ ቀኗ ዱባይ፣ አጅማን፣ ሻርጃ፣ አቡዳቢያ ላይ ደሟ ሳይደርቅ ኦርደር ያደረሰችበት ጊዜ አለ። ሚስቴ ሳይሆን እናቴ ስለሆንሽ በጣም አመሰግናለሁ በይልኝ። ነገር ግን ከመነሻው እስከ መደርሻው የአረብ ሀገር እህት ወንድሞች ናቸው እዚህ ያደረሱ። ነገሮች ሁሉ አልፎ ነገሮች ሁሉ ተስተካክሎልኝ ባለኝ ሰዓት እነ ሳሚ ቲክቶከሮች፣ ዩቱበሮች መናገር ይችላሉ። ሰዎችን ለማገዝ ብዙ ሁሉ ነገር ተስተካክሎልኝ እናንተን ማመሰግንበትና እናንተን ማመሰግንበት ለተቸገሩ መረዳበትን ቀን ቅርብ እንዲያደርግልኝ ጤናዬ እንዲመለስልኝ በጸሎት አስቡኝ። ሀቢባም እግዚአብሔር ረድቶኝ ነገሮቹ ሲስተካከሉ አንቺን ጋር ማብረን ብንሰራ በህዝቡ መሀል ነው የምጠይቅሽ። እኔ ሌባ አይደለሁም። ሰዎች በየትኛውም መንገዱ ከኔ መጠቀም ሳይችሉ ሲቀሩ ስሜን ያጠፉታል እንጂ በየትኛውም መንገድ የሰራተኛ አንድ ሳንቲም የሰው ላብ ማለት ደም ነው። አንድ ገንዘብ አልነካው አንድ። ምክንያቱም ሰዎች ጋር ትጋጫለሽ። አብዛኛው እንዳልኩሽ መቀደመ ለማስረዳት እንደሞከርኩት እኔ አይደለሁም ማኔጅ ማድረግ እንዳልኩሽ ድርጅቱን እንደ ትልቅ ድርጅት ማኔጅ ለማድረግ በቻልኩት መጠን ሞክሬ ነበር። ሰራተኛ ከኔ ጋር አይገናኝም። ምክንያቱም በየትኛው ጊዜ በጣም ስለሚያመኝም እንዴት አድርጌ ልንገርሽ እና አብረን ብንሰራ እጅግ ደስ ይለኛል። ብታበረታችኝ ጭምር ማለት ነው። ያለሁበት እንደዚህ ነው ልነግርሽ አልችልም። እግዚአብሔር በእርግጥ ይህ ነገር ሲፈጠር ምክንያት ሲኖረው ይችላል። ሶሻል ሚዲያ እንኳን ጨከኘ እንደወጣ ያደረገኝና በጣም አመሰግናለሁ። ሜቢ ማነሻ አዛኑ የአንቺ ጉዳይ አልተፈታም፣ ታሪክሽን ያውቃሉ። ማገዝ ባለብኝ ጉዳይ አግዝሻለሁ። ዕቃ በመስጠትም በመስራትም ቢሆን ታያት። ምክንያቱም እች ልጅ ራሷን ልታጠፋ ትችላለች። የነመኪያ ጉዳይ አልተዘጋም። ብዙ ነገሮች በአባቶች ተደውለዋል። ስንታየው ደውላልኛለች። ብዙ ሰው ደውሎልኛል። ዛሬ ምንም ድምፅ እንዲሰማባት አልፈለኩም ነበረ። ድርቀቷ ስላናደደ እንጂ እኔ እኮ ኳንድም ቦይስ ብዙ ህመም ተሸክሜ የምኖር ሰው ነው እና እጅግ በጣም አመሰግናለሁ። ከቻልሽ ሁለት ነገሮች መናገር እፈልጋለሁ። አዲስ ዓመት ነው። በታማኝነት በቅንነት ሰርቼ አደርሳለሁ እና ዕቃ አዘዙኝ እና ቀሪዋን ደግሞ እስክንድር ስለነበርኩበት
ቪዲዮ ላይ መውጣት አይፈልግም። በኦዲዮ ሆኖ አንዲት ደቂቃ ጊዜ ብትሰጭልኝ እጅግ ደስ ይለኛል። በጣም ነው የምወዳችሁ። ሪንጎርልም ሁላችሁን እዚህ ያላችሁትን ሁላችሁን ወዳችኋለሁ። መብርሃን ልጆችን ሳይ እኔ የሰው ላብ አልበላሁም። ልጆችን ሳይ የትኛው መንገድ ግን ሁሌ ይረባረቡብኛል። ያለኝ ይመስላችኋል። የሆነ ነገር ተፈጥሮ ኤምባሲ ቋንቁ ሲሄድ አንተ አለ እንደዚህ ያድርግላችሁ ይባላል። ወጆን ህመሜን ኪሴን የማውቀው እኔና ሁላችሁም በጸሎት አግዙኝ። አመሰግናለሁ። እና ቪዲዮ ዳትፋውና ባካውራችሁ እና እሺ ብላለች። ችግር የለውም እሺ ብላለች። አስረዳቸው። እንዴት አመሻችሁ? ሁላችሁንም አመሰግናለሁ። ግን በጣም ኢሞሽናልም ስለነበርኩኝ አሁን ምን ብዬ እንደምናገር አላውቅም። እንግዲህ እኔ ፍቅርን ካወቅኩት ሰዓት ጀምሮ በትግሉ በስራው እና በጥንካሬዎቹ አይቻለሁኝ አውቀዋለሁኝ እና እኔ አሁን እየተቆራረጠ ስለምናገር ድምፄ በጣም ይቅርታ። ምክንያቱም ራሴን ማረጋጋት ስለነበረብኝ ነው። አንደኛ በጣም ተቆጥቼ ነበር የመጣሁት። ከዛ በፊት የነበረውን ንግግሮች በጣም በጊዜ መቋጨት ነበረባቸው እና እሱን ባለመሆኑ ብዬ ትንሽ ነበር። አሁን ደግሞ የእሱንም ስሜት ባየው ሰዓት ስሜቱ በጣም ተጋድቶኝ ስለነበር በጣም ስሜታዊ ስለሆንኩኝ በጣም ይቅርታ። ሀሳቤን አደራቼ ለመናገር ቸግሮኛል እና ይቅርታ አድርጉልኝ። ግን እኔ አሁን በጠቅላላው ማሰብ የምፈልገው አሁን የነበረችውን እህታችን እና ፍቅር በቃ በቀላሉ ነገሮቹን መፍታት የሚችሉበትን ነገር ነው። በጣም ነገሩ የበዛው እንደዚህ አይነት ውስጥ ውዝግብ ውስጥ የተገባው እና እንደው አሁንም ቢሆን ከልቧ እሷ ጋር የቀረ እውነትም አለን ብላ የምታስበውንም ነገር ለማስተካከል በጣም በውስጥ ማለቅ የሚችል ነገር ስለሆነ ተረጋግተው በቃ ነገሮቻቸውን እሷም ምክንያቱም ቤተሰቦች አሏት፣ ልጆች አሏት እና ስራዋን በአግባቡ መስራት መቻል አለባት እና እውነት ይህንን ስራ አብራ ከፍቅር ጋር አብራ የጀመረች ከነበረች እና ጥሩ ደረጃ መድረስ ስለነበረባት እና የተሻለ ደረጃ ማድረግም ስለነበረባት በፍቅር ነው ተጋግዞ መስራት የሚቻለው ውጤት መምጣት የሚችለው ብዬ ስለማምን ይሄንን መጥፎ ሀሳቦቹንም በሙሉ ያሉትን ነገሮች በይቅርታ ዘግተው ሁሉም ሰዎች ወደ ስራ መጡ። ምክንያቱም በነበሩት በዚህ 2-3-4 ቀናቶች የነበሩት ሁኔታዎች በጣም ነበር የሚያሳዝኑ። ምክንያቱም እኔ አንድ ኢትዮጵያዊ እዚህ ሀገር ላይ ውስን ናቸው ያሉት ትልቅ ድርጅቶች ያላቸው ስም ያላቸው በውስጣቸው ብዙ ሰዎች ይዘው የሚያስተዳድሩ ያሉት ሰዎች ማለት ነው። እኔ በሌሎች ሰዎች ካምፓኒ ባላቸው ሰዎች እቀናለሁኝ እና አንደኛው ፍቅር ነው 30-40 ሰራተኛ በውስጡ ይዘው የሚያስተዳድር። እሱ ጋር የነበሩ ሰራተኞች ደግሞ የራሳቸውን ችለው ደግሞ አሁን እነሱም ሌላ 3-4-10 ሰዎች በውስጣቸው ይዘው እያሰሩ ነው። እሱ ጋር አብረው የጀመሩ እሱ ጋር ይሰሩ የነበሩ እና ይሄ እጅግ በጣም ነው ደስ የሚለው የሚያኮራው። እኔ በጣም ነው ደስ የሚለኝ በግሌ በጣም ነው የሚያስቀናኝ የሰዎች ለውጥ ሲመጣ ማለት ነው እና በአንድ ሴልስማን ሆኖ መጥቶ 1 ወርም 5 ወርም 1 ዓመትም እሱ ጋር ሰርቶ የራስን ችሎ ወጥቶ ሰርቶ ሌላ ቦታ ላይ ትልቅ ደረጃ የደረሱትን ስላየሁኝ ስለሰማሁኝ እንዲህ አይነት ነገር እየተቻለ መደጋገፍ፣ መስራት፣ መለወጥ እየተቻለ ለምን መጠላለፍ፣ መጓተት እና ወደ መጥፎ ነገር ውስጥ ተገብቶ አንዱን ለመጣል መሞካከር እና ማሰብ ተገቢ አይደለም ብዬ ነው ማስበው እና አሁን መጪውም ደግሞ አዲስ ዓመት ነው የነበረን በሀገራችን ላይ ያነበረውን በጣም አስከፊ ጊዜ አይተናል፣ ሰምተናል። ስለዚህ አሁን ሁሉም ነገር እንኳን ብርሃን ሆኖ የተሻለ ነገር እንዲመጣ ሰውም ሁሉም ሰርቶ ቤተሰቡን ማገዝ እንዲችል ሀገርን መርዳት እንዲችል እንዲያስችል እንደው ይሄ መጠላላቱን፣ መገፋፋቱን፣ መጓተቱን እንደው ትውት አድርገው እንደው ለስራና ለስራ ብቻ መደጋገም። ምክንያቱም ስራው በጣም ብዙ ነው። ሌላ 10ም 20ም 30ም 50ም ሰው ቢመጣ 100ም ሰው ቢመጣ የሚበቃ አይደለም ያለው ስራ እና
መገፋፋቱ፣ መጠላላቱ፣ አንተ አንቺ መባባሉ በጣም አስቸጋሪ ነው የሚሆነው እና እሱን ትቶ በፍቅር መስራት የሚችሉበትን ነገር እንደው እሱ ላይ ብቻ እንደ ስሙ እንደው ፍቅር ያለው እኔ አሁን አንድ ነገር ብቻ ነው ብዬ መዝጋት የምፈልገው ይህን ሀሳብ ማለት ነው። ፍቅር አሁን ባሉት ሰራተኞቹ በዚህ ቤት ውስጥ ባለው ነገር ላይ ያጠፋው ጥፋት፣ የተሳሳተውን ስህተቶች፣ የሰራውን መልካም ነገሮችን ሙሉ አስበን ላጠፋው ጥፋት፣ ለተሳሳተው ስህተቶች፣ ላስቀየማቸው እንደውነ ገንዘብም ንብረትም አስቀርቶባቸውም ከሆነ የወሰደባቸውንም የቀማቸውንም ሰዎች የሚመጣው ነገር ላይ ሰርቶ መካስ እንዲችል ሁሉም ሰራተኞች ሰብስቦ በእናንተ ፊት አሁን ሁላችሁም 20 ሺህ ባላችሁበት ሰዎች ላይ ከልቡ ይቅርታ ብሎ በቃ ፋይሉን ቢዘጋ እና ወደ ስራ እንዲገቡ ሁሉም በንጽህና በቃ ወደ ስራ እንዲገቡ ነው የምመኘው የምፈልገው። እና ይሄንን ብቻ እንድታደርጊልኝ ሀቢባ ጠይቅሻለሁ። በቃ ሁሉም ፍቅር ብቻውን ሳይሆን ሁሉም ሰራተኞች እዛ ቤት ውስጥ ያሉት ሰራተኞች በሙሉ ለነበሩት ከዚህ በፊት አብረውት ለሰሩት ሰዎች በቃ ላጠፏቸው፣ ለተሳሳቷቸው፣ ላስቀየሟቸው ሰዎች ሙሉ ለሙሉ በቃ ከልብ ይቅርታ ከልብ የመነጨ ከልብ ዝቅ ብለው ይቅርታ ብለው ጉዳያቸውን እንዲዘጉት ነው የምለምንሽ። እና ይሄን የመጨረሻ ንግግሬ። በጣም አመሰግናለሁ። በጣም ይቅርታ ምናልባት በንግግር ያስቀየምኩት ነገር ካለ ማለት ነው። እሺ እናመሰግናለን። እኛም ተቀብለናል ይቅርታ እንዲጠያየቁ እና እንዲጀምሩ። ኦኬ የንግስቲ ያንቺን ጉዳይ በህግ ትክሰሰኝ ብላለች። ግን አንቺ ማስረጃ ካመጣሽ ለህዝቡ ድምፁን ማሰማት ትችላለሽ። የኔ ሪከርድ ለፍቅር ልክለታለ ፍቅር ስለሚያል እዛ በሽማግሌ በጀመረን ሰዓት ሪከርዱን ለሽማግሌ ለቤተሰቦች አሰምቼ አስቀምጥልኝ ብዬ ልኬለታለሁ ለፍቅር ፍቅር ጋለ። ግን እኔ በህግም በምንም መሄድ አልፈልግም ከዚህ በኋላ። እሷ ለሰው አይደለም ለፈጣሪ ማትመለስ ስለሆነች እኔ ምንም አልፈልግም። እውነታው ግን ፍቅር ማሰማት ይችላል። ሪከርዱ ይልክልሻል በማንኛውም ሰዓት። እኔ የቅርብ ትቻታለሁ። ከዚህ በኋላ ምንም ነገር አልፈልግም። እሷ ህይወትን ባጨለመችብኝ ሰዓት ሀቡዬ ህይወትን ባጨለመችብኝ ሰዓት ደምን ባስለቅሳኛለች። አንገትሽን አትልፊ ብሎ ፍቅር የዛሬ 4 ዓመት 100 ብር የሚሸጠውን 50 ብር 200 የሚሸጠውን 150 ብር እያደረገ ሀ ብሎ ስራ ያስጀመረኝ እዚህ ያደረሰኝ እሱ ነው። በጣም መልካም ሰው ነው። ሌሎችን በድል ሊሆን ይችላል አላውቅም። እኔን ግን እዚህ ያደረሰኝ እሱ ነው እና አመሰግናለሁ። እግዚአብሔር እድሜና ጤና ይስጥህ፣ ጤናህን ይስጥህ። ሌላ ግንኙነት የለንም። ኢቨን እንኳን አሁን አንገናኝም። ግን ያችን ቦይስ እንዳስቀምጥ ነግረዋለሁ። ቦይሱን ፈልግልኝ ብዬዋለሁ። እየፈለገልኝ ነው። ለአንቺ ከፈለሽ ደግሞ ለህዝብ ይሰማታል፣ ይልክልሻል፣ ያታሰሚያለሽ። ግን እሷን ከዚህ ጨርሻለሁ። አልፈልግም፣ ክስም አልፈልግም፣ መሀላም አልፈልግም። እሷ ከቀማችን ይልቅ እግዚአብሔር ሰጠኝ ስለሚበል አልፈልግም፣ ትቼዋለሁ። በጣም ጥሩ እናመሰግናለን። በቃ ስላልሻትም እናመሰግናለን። ይቅር ብያታለሁ። እሺ ማለት ሰላም። እሺ ወደ ፍቅር እንመለሳለን። ያው እንዳለው እሱ እንዳለው ይቅርታ ተባብላችሁ እንድንቀጥል ያው በዋናነት ያው ሰራተኞችን በእኔ በኩል የሚያስቀየምኳቸው ሰዎች ካሉ ይቅርታ እንድል ነው እሱ ያለው። ሜቢ ሰራቶቹን ከምሰበስብ ያው እኔ ሁሉንም ያው ይቅርታ በዚሁ አጋጣሚ፣ ምክንያቱም ስህተት አንሰራም አይደለም። በድርጅቱ ላይ ብዙ ጊዜ ነን ያልኖርም። ነገር ግን ምንድነው እኔ በሌለሁበት ሰዓት ላይ የተለያዩ ነገሮች ሊፈጸሙ ይችላሉ። ምክንያቱም ያው ከከስተመር ጋር ከተያዘ ከተለያዩ ጉዳዮች ጋር በተያያዘ እስካሁን ድረስ ለሰራ ነው ይቅርታ። ወደፊት ግን ምንም አይነት ስህተት ላለመስራት እናንተን ለማስደሰት እንዘጋጃለን ለማለት በኩል ነው። ሌላ የምትጠይቁ ጥያቄ ካለ ለመመለስ ጉጅ ነው። እኔ ጨርሻለሁ። በእኛ በኩል በጣም እናመሰግናለን። ምንም አይነት ጥያቄ የለንም። ያመሰገንካቸውን ሰዎች ሁሉ እኔም በአንተም በህዝቡም ስም አመሰግናቸዋለሁኝ እና ህዝቡን አክብረ መተጠያቂዎቻችን ስለመለስክ እናመሰግናለን። ማንም ሰው ከህዝብ በታች ነው፣ ግዴታ ነው። ስፔሻሊ ነጋዴ ስትሆን፣ የሶሻል ሚዲያ ሰው ስትሆን ምናምን ህዝብ ጥያቄ ካለው ህዝብ ሲጠራው ማንም ሰው አክብሮ መጥቶ ጥያቄውን የመመለስ ራሱን የማብራራት ኃላፊነት አለበት። ስለዚህ ይህን ኃላፊነት ግን ስለተወጣክልን እናመሰግናለን። የመጨረሻ ጥያቄ አለኝ ብሎ አማን መጥቷል እና ደግሞ አንድ ደግሞ ባለውለታዬ ነው ላመሰግነው ፈልጋለሁ የሚል አካል ደግሞ አለ እና አሁን ይገባል። አማን እድሉ ላንተ እሰጣለሁ። ጥያቄ
ቪዲዮ አብርሃማ ሰላም እንዴት ናችሁ? ሰላም እንዴት ነህ? አለን። እኔ ጥያቄ አንደኛ በበቀደም እንማማል ተብሎ ነበር የተዘጋና ነገር ግን ምንድን ነው በቤተክርስቲያን ስጠይቅ ቤተክርስቲያን ላይ ፈጽሞ መማል ክልክል ነው ተባለ። እሱን ግን ሰዎችን ይዘን ከበዚህ በፊት ደመወዝ እንዲሰጠኝ ያወራናቸው ሰዎች ነበሩ፣ ሽምግልና የያዙን ሰዎች ነበሩ። እነሱን ይዘን እንማማልሽ ምናምን ስለው እሱም ደግሞ አይ ብቻ እና አንተና እኔ ነው መማማል ያለብን እንጂ ሌላ ሰው አያስፈልግም፣ አበበ ከበደ የሚባል ሰው አያስፈልግም ብሎ ስለዘጋቢ ነው። እንዴት ትላላችሁ? የኢትዮጵያ ሕዝቦች ፍረዱኝ። ይህን ያህል ብር እኔ እሱ እያለኝ ብር ለምን እሱ በእርግጥ እሱ ሁኔታ ከኢትዮጵያ ወደዚህ አመጡ ወይ ብዙ ሁኔታዎችን ውሎልኛል። ነገር ግን መጨረሻ ላይ ደመወዝ ካልሰጠኝ ለእኔ ጥቅም ካልዋለልኝ የኔን የሰራሁበትን ላቤን ካልሰጠኝ ምንድን ነው ለእኔ ትርጉሙ? የወንድምነት ትርጉሙ ምንድን ነው? ሂሳቤን የሰራሁበትን ላቤን ካልሰጠኝ ምንድን ነው ለእኔ ቤተሰብነቱ? ምንድን ነው ጥቅሙ? እኔ እዚህ ላይ ሌላ ቦታ እየተንከራተትኩ እኔ አይዲ ማሰሪያ አጥቼ ስንት እየተንከራተትኩኝ ከሱ እያለ ለምን አይሰጠኝም ብሬን? እኔ ሰው እዚህ ላይ ስላላወራ እኔ አሁን ማውራት ስለማልችል ሊሆን ይችላል፣ እሱ ማውራት ስለሚችል ሊሆን ይችላል። ነገር ግን ለእኔ ብሬን ይስጠኝ፣ የሰራሁበት ላቤን ይስጠኝ። መማማል ካልቻለ እሱ አምኖ ይስጠኝ። በቃ እሱ ሂሊና ያውቃል፣ ያለበትን ብር ያውቃል፣ ሂሊና ያውቃል። ስለዚህ የሰራሁበትን ይስጠኝ ነው አባባሌ። አማን አቤት። ብትር እናድርገው። በጣም ደክሞኛልም፣ ነገሮችንም አናንዛዛቸው። እንደባለፈው የምትፈልገውን ሰው ይዘህ ምጣ፣ የምትፈልገውን ነገር ሁሉ አደርግልሃለሁ። ጨርሻለሁ። ሌላ ምንም አይነት ነው። የምትፈልገውን ሁሉ አንተ የሚያስፈልግህን ነገር ሁሉ አደርጋለሁ። መማልም ሆነ ምንም ነገር ማድረግ ከሆነ ማንኛቸውም ሰዎች ይዘህ መምጣት ትችላለህ። በቃ ከዚህ ላይ ይብቅ። በዚህ ላይ በቃ እየተመላለስ አንጨርስ። ሮዛን ይሁን ማንንም ሰው ይዘህ ጨርሻለሁ። በቃ መልስ መመላለስ አይጠበቅብን ወንድሜ። አይበቃና አንተ የለብኝም ነው የምትለው። እዚህ ጋር ምንም ማውራት አልፈልግም። የምትፈልገውን ሰው ይዘህ ባለፈው ጨርሰናል። አንተ የምትፈልገውን ይዘና እና መነጋገር ቦይሱ ይሰማልኝ። ቦይሱ ይሰማልኝ። ያደረስክብኝ በደል ይሰማልኝ። ቦይሱ እንደዛ ከሆነ ማለት ነው ከሳሳይ ነው መክሰስ አይደለም። በዚህ በህዝቡ መሀል ነው። በህዝቡ መሀል እኮ ያለኝ እኮ አቤቱታዬን እኮ እያቀረብኩ ነው። እዚህ ያለው እኮ ህዝብ ነው። ተቀደመ ዘግተን ጨርሰናል። መስዘጋን አልተሰማም እኮ ቦይሱ እኮ አልተሰማም። እንማማል አላልክ አይደለም? ቅድም እንማማል ብለህ አብራችሁ ሄዳችሁ ልትማማሉ አይደል? እምቢ አለ። መማል አልፈልግም አለ ማለት ነው። እንማል እያለክ እኮ ነው። ቦይሱን እኮ ልኬልሻለሁ። ይማልና ከማለ ብሬን አልፈልግም ከማለ አልፈልግም ይማልልኝ አልክ። ሀቢባ እኔ እኮ እንማማል ብዬዋለሁ። ነገር ግን አንተ ብቻ ናና መጽሐፍ ቅዱስ አንተ የምታምንበት ጊዜ ነው። ከዛ እኔ እናንተ ብቻችንን መማማል ያለብን አለ። ፈጽሞ መማል አይፈቀድም። አሁን ፈጽሞ መማል አይፈቀድም። አባቶችም ጠይቀ ያልከው እንደዛ ነው። አሁን ግን ምክንያቱም አንተ ህሊና እረፍት የሚሰጥህ ከሆነ የምትፈልጋቸውን ነገሮች ሁሉ አደርግልሃለሁ። እባክህ እየለመንኩ ነው። ይኸውልህ እኔ ህሊና የሚፈቅድልህ ሳይሆን ያለብን እኔ የሰራሁትን ነው እንጂ የላኩ አልጠየቅኩም። አንተ እኮ ውስጥህ እኮ ያውቃል። ለምን እዚህ ያለብን አትሰጠኝም? ዝም ብለህ የለብንም ስለሌለብን ነው። እስቲ እንደዛ ከሆነ ቦይሱ ይሰማ። ምንድን ነው ቦይሱ? ወይሱ ምክንያቱም ሂሳብ ልንሰራ መጠን በር እንደቆለፍክ ሁሉም ነገር ይሰማል። ሀቢባ ለምንድን ነው ማጨርሽልኝ? መቀደም እኮ ጨረስን አይደለም? ለምንማ ማጨረስን? አሰማ ሀቢባ ጨርሶ አልተሰማም እኮ ጨርሶ አልተሰማም። እሺ አሰማ። ጨርሰ ካንተ አሰማ ይሰማ። እባካችሁ ሳይንትና ትንሿን ፎሎ አድርጓቸው። ቻሌንጅ አላቸው። ሳይንትን ፕሊስ ፎሎ አድርጓት ሁላችሁም። ሳይንት በፎሎ መጠን ልክ ብር ለረጁ ለእህታችን ረጁ ትሰጣታለች። እንዲሁም ትንሿ በ1 ሚሊዮን ፎሎ ካስገባችኋት ለእህታችን ዙፋን መኖሪያ ፍቃድ ታሰራላታለች። እና ፕሊስ ሁለቱን ለቻሌንጃቸውን ያስገባዋቸው። ፕሊስ ፎሎ አድርጓቸው ሳይንትን እና ትንሿን። እዚህ ጋር ያላችሁ 20 ሺህ ሰዎች ቴንክ ዩ። 20 ሺህ ሰዎች 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 20 ሺህ ሰዎች
ሀኒ ፋሽንንም የ60,000 ቻሌንጅ አላት። ፎሎ አድርጓት ፕሊዝ። ሁሉም እዚህ ጋ ያሉት ፎሎ አድርጎ። ቴንክ ዩ። እሺ ያሰማክ ነው የከፈተ አንቺን በደንብ ይሰማሻል? ድምፅ ይሰማሻል? በእኔም አሁን ይሰማኛል። እንዴት ነሽ? በእኔም አሁን በደንብ ይሰማኛል። አንዴ ልናገርና እዛ ይቀጥል። እሺ ኤክስፕሌን ያድርግ። አንዴ ፖዝ አድርገው። እኔ የምፈልገው ምን ያክል ብር አለው? አሁን ይሄኛው እህቴን ለሆነ ጉዳይ ሸጣት። በዛ ምክንያት ለእናቴ የሆነውን ነገር እያስረዳው ነው። ይሄ ሪከርድ በዋናነት እኔ እንዲሰማል የምፈልገው ሀቢባ እንዲያው እዚህ በተሰበሳቢ ስለ እግዚአብሔር የምማጸነው ይህን ያክል ብር አለህ የሚል ሪከርድ ያምጣ። እኔ ደብል አድርጌ ልክፈለው፣ ችግር የለውም። አሰማን ይኸውልህ ይህን እኮ አማን አማርኛ እያወራን አንግባባም እንዲ አማን። ይህን ያህል ብር ያንተ አለብኝ የምትለውን ፓርት ብቻ አሰማን። ሌላ ዝባዝንኬኛ ምን ያደርግልናል? 7,000 ምናምን ብር የሚል እኮ አሰማን እኮ። እንስማ እሱን፣ ህዝቡ ይስማ እሱን። ክፈተው። በስልሳ 7,260 ውስጥ 96,873 ልዩነት 3 እሺ ተሰምቷል። ሀቢባ ይኸው እዚህ ላይ ነው የሚያወራው። 6,073 የሚል ቁጥር ሰምተናል። እሺ 7,000 ነው የሚለው 7,000 ምናምን። እሺ 7,000 ምናምን ቁጥር ሰማን። ከዛ የአማን ብር አለብኝ የሚል አልሰማንም። ሪከርዱ የኔ አይደለም ሀቢባ፣ ሪከርዱ የኔ አይደለም። ከጅምሩ አንተ እኮ አብረህ እያለህ እኮ ነው ሂሳብ የሚሰራው ልጅ እኮ ነው እንደዛ ያወራው። ለምንድን ነው እንደዚህ የምትክደው? እሺ ሂሳብ የሚሰራው ልጅ 6,000 7,000 ምናምን ብር የአማን ፍቅር ዲዛይን አለበት ነው የሚለው። እስቲ አስረዳን በድጋሚ። ይኸውልሽ ሀቢባ ሂሳብ ልንሰራ ቢሮ ገብተናል። ቢሮ ከገባን በኋላ ደግሞ እሱ መጣ። ምክንያቱም ሂሳብ ሰርተ ቆየ ብሎት ልጁን ማለት ነው። ከፈለገ ደግሞ የካሜራ ለምን አይሰጠንም? የክላሱን ካሜራ ለምን አይሰጠንም? የዛን ሰዓት የነበረውን። እሺ አሁን ይሄኛው የሚያወራው ሂሳብ የሚሰራው ሰውዬ የማንን ሂሳብ እየሰራ ይሁን ምን እያለ ይሁን ያ በምንድን ነው የምናውቀው? ማለት ያለበት ቮይሱ 7,000 ምናምን ይሄን ያህል ፍቅር ዲዛይን የአማን ብር አለበት ሚል ቮይስ አምጣና እሱ እጥፉን ሊከፍል ቃል ገብቷል። እንደዛ ማሚል የለውማ። ከቮይሱ ላይ እንደዛ ሚል እኮ የለውም። ታዲያ ይህን ቮይስ እኛ በምን እንወቅ? የፍቅር ዲዛይን ያንተ ብር ያለበት እንደሆነ አይገልጽም እኮ አማን። ተው እንጂ የሚገልጽ ነገር አምጣ። በስነሰርት ቅልብጭ ያለ ነገር ፍቅር ዲዛይን ይሄን አላለበት ሲል አሁን ቁጥር የጠራው ምን እየቆጠረ ልብስ እየቆጠረ ይሁን ምን እየቆጠረ ይሁን ምን ይሁን ምንድን ነው ማስረጃችን? ምንድን ነው መረጃችን? ይኸውልሽ ሀቢባ ሂሳብ ልንሰራ እኮ ነው ክላስ የገባ ነው። ሂሳብ ልንሰራ አይደለና ብለው ያስገቡኝ። ከዛ በኋላ ማን ያውቃል እናንተ ሂሳብ ልትሰሩ ገብታችሁ እንደሆነ። ይሄ ሰውዬ ድምፅ ቁጥር የጠራው ሰውዬ ይሄን ቁጥር ለምን እንደጠራ ማን ያውቃል? ምን እንደሆነ አስረዳን። ቮይሱን ክፈትና አስረዳን። ይኸውላችሁ እንዲህ ብለህ አስረዳን። ሀቢባ የላው ድምፅ የሱ አይደለም እያልሽ ነው። የላው ድምፅ የሱ አይደለም እያልሽ ነው። ለምን አንቺ ትክቻለሽ? አንቺ ራሱ ጭራሽ ወደ እኔ ደግሞ መጣ ትክቻለሽ። እኔ ምን ቤት ነኝ? ድምፁ እኮ የሱ ነው። ድምፁ እኮ የሱ ድምፅ ነው ያለው ይላል። እንዲያ በምታምነው አምላክ በቃ በህግ ይጠይቀኝ። በምታመልከው አምላክ በቃ እኔ ምንም በቃ ስሜን ለማጥፋትና ስሜን ለማቆሸሽ ነው። ከዛ ውጭ ሌላ ነገር የለም። በህግ ይጠይቀኝ። ያስወርጅኝ። በቃ ለምንድን ነው በህግ የምጠይቅ? አጭበርብረኸኛል። በቃ በህግ ጠይቅ። የኢትዮጵያ ህዝብ ፍረድ ብዬ ያለ ማስረጃ እንዲ አማን ማስረጃ አምጣልን እንፍረድ። ከዙሪያ ማስረጃ ምልስት ወይስ እኮ ጨርሶ እንዲሰማ ነው። ለዚሁ ነው አይደለን እንደዚህ ወይስ ያቀረብኩት። እሺ አቅርብ። አንዴ ቮይስ ይሰማ። ቁጥር ደም ብር ይሄን ያህል ይኸውልህ። አሁን ቮይስ ትከፍተውና ፍቅር ዲዛይን የአማን ይሄን ያህል ብር ያለበት የሚል ቮይስ ያሰማል። ከዛ ይከፍላል፣ ደብል ይከፍላል። ይኸውልሽ ሀቢባ ጨርሶ ወይሱ ይሰማ ጨርሶ ማለት ነው። ፐርሰናል ጉዳይ የተነጋገርነውን ስለ መቅደስ ፐርሰናል ጉዳይ የተነጋገርነው እንዴት ሊሰማ ነው ይፈቅዳለሁ? ስለ እህቴ ገመና እንድናወራ አይፈቀድም። ይኸውልህ ስለ እሷ አይደለም። እኛ እሷን ለምሳሌ የእኛን ስም ነው በማጥፋት ከሆነ ጀልከና
ክሰስ እሱ አማን የብር ጉዳይ ነው የስም ጉዳይ ነው። ብሬ ነው አይደለም። ስለ ብሩ ጉዳይ ነው የምናወራው። ይኸውልሽ ሀቢባ ስለ ብሩ ጉዳይ ነው የምናወራው። ስለ ብሩ ብቻ ብሩን የተመለከተ ቮይስ አሰማን እንስማ። አንዴ ክፈተው። ስለ ብሩ የተመለከተውን ጉዳይ ማኳ አሰማችሁ። አሁንም እንስማው። እስኪ ገባን እንስማው። ክፈተው። በስዊስ 42 ውስጥ መንግስት 6873 እሺ አሁን አልተሰማችሁም? ቁጥር ሰምተናል። ሌላ ምንም የሰማ ነው ይሄን ላለበት ሚል አልሰማንም። 7000 ምናምን የሚል ቁጥር ብቻ የሆነ ሰውዬ ቁጥር ጠራ። በቃ ይሄንን የሰማ ነው። የሆነ ሰውዬ አይደለም እሱ ሂሳብ የሚሰራለት ልጅ ነው። የሚሰራው ሰውዬ ቁጥር ጠራ። እሱ አብሮ አለ። እሱ ስልክ እየደወለ ነው። ልጁ ደግሞ ሂሳብ እየሰራ ነው ማለት ነው። እሺ ስለዚህ ይሄ ማስረጃ አይሆንማ። ማምጣት ያለበት ለምን ጨርሶ ወይሱ አይሰማልኝም? የቱ ወይሱ ይሰማ። በቃ የዛን ቀን ያደረሰውን ሁሉ ይሰማና ይቅር፣ ችግር የለውም ይብላው፣ ችግር የለውም። የኢትዮጵያ ሕዝብ ይፍረደኝ። አክስ እንዳትበረበረ ይወቁ። ስራ እሱን ቮይስ ከፍተ ቪዲዮ ስራ። ተረበረ ብለህ ስሜን አታንሳ። ነግሬሃለሁ። ስሜን አታንሳ። አታስፈራራኝ። ታስፈራሪ አትችልም። እኔ ያልኩ ብሬን ስጠኝ ያልኩ የሰራሁትን ላቤን ስጠኝ ያልኩ እንጂ እኔ ሌላ ነገር እያልኩ አይደለም። አይባ ምን እያደረኩ ነው? ፕራይቬት ነገሩን እንድታሰማ በቤቴን ያልፈቅድም። እሱን ቪዲዮ እሱን ቮይስ ማሰማት ከፈለግ በራስ ቮይሱን ከፍተ ቪዲዮ ስራ እና ፖስት አድርግ። ያኔ እሱ ሄዶ በህግ ይጠይቃል። በህግ ተጠያየቁ። ብር እውነት አንተ ብር ካለ ለምን የእሱን ሁሉን እየሰማሽ ይሄ ነው እናትሰሚም? ፕራይቬት ነገር አልሰማም እኔ። ስለ እህቱ ገበና፣ ስለ ሴት ልጅ ገበና አልሰማም እኔ። ኖ ስለ ሴት ልጅ ገበና አይደለም። ላክላት ገበና አይደለም። ላክልሽና ስሚ። ይወጥናል ካልሽ ታቀርቢዋለሽ፣ ካልሆነ ደግሞ ታቋርጭልኛለሽ። ይላክ። ለምን አይሰማም ግን ሁሉ ሀቢባ? ላክልኝና ልስማውና ለሚዲያ የሚመጥልሻለሁ ልኬልሻለሁ ዋትሳፕ ላይ ብዙ ነገር ስለላክ ሜንሽን አርግልኝ። እንደዚህ ሪፕላይ ነገር አርግልኝ። የትኛው እንደሆነ የሆነ ቁጥር ነገር እኮ አልሰማም። እያንዳንዱ ቢዚ ነኝ። እያንዳንዱ የሚላከውን ቮይስ ላዳምጥ። አማን ግን ያው የሰብለን ብር እንዳትረሳው። ለማንኛውም ስለ እሷ ጉዳይ አይመለከትም። ፍቅር ስለ እሷ ጉዳይ አይመለከትም። የራስን ብቻ ነው አይደለም። ስለ ሰው አይመለከትም። ስለ ሰው አይመለከትም። አንተን አታስመስል። እንደዚህ አይነት ማስመሰል ይቅርብህ። ስለ ራስህ ብቻ ስለ ሰው ምን አስወራ? እሷን የት አውቃታለሁ? አንተ ምን አስመሰከር? አሁን እዚህ ላይ እኔ ምልክ አማን ምንም ቢሆን ታላቅክ ነው። እዚህ ሀገር አምጥቶ ነው አይደለም። ይኸውልሽ እኔ ስለ እሱ ወሬ ትቶ ስለ ሌላ እንዴት ይገባል? እዚህ ላይ አሁን እያየሽው አይደለም። ትሁት ሁን፣ ሪስፔክትፉል ሁን፣ አክብረው እንደታለ አይደለም። ይኸውልሽ ሀቢባ እሱ አሁን አስመስሎ ነው የሚያቀርበው ያለ ታውቂያለሽ። አስመስሎ ከማቅረብ ይልቅ ለምን ሀቁን ነገር አያወራም? ለምን ሌላ ጉዳይ ሰደደው? ከእሱ ጋር አይደል የምናወራ ያለን? ለምን ሌላ ቦታ አደ ያለክ የእሷንም ብር መልስላት ነው ያለክ እኮ። ሌላ ምንም ስወስዳት አይቷል፣ ሰጥቶኛል። እሺ ኮመንታተሮች እያሉክ ነው፣ ህዝቡ እየጻፈልክ የእርጉዟን ብር መልስ እያሉክ ነው። ከወሰድኩ እሷ አትጠይቀኝ፣ ከወሰድኩ እሷ አትጠይቀኝ። ከወሰድኩ እሷ አትጠይቀኝ። እሱም የአንተን ብር ካልከፈለ አንተ በህግ ጠይቀው፣ እሷም በህግ ትጠይቀሃለች። እሺ እሱ ጥሩ ሀሳብ። ቮይሱን ላክልኝ እና እኔ ላሰማ የሚመጥን ከሆነ ይኸው ልኬልሻለሁ። አማን ብዙ ነው የላክልኝ። የቱ ነው? ሜንሽን አርግልኝ እኮ ነበር። ሁሉም ነው 1 2 3 4 5 6 7 ቮይስ ነው የላከው። ሰባቱም ነው። ይኸውልሽ እነሱ ቤት ዘግተው የዋሉ ቀን ነው የዛኔ ስለሆነ ብዙ ቮይስ ነው ያለው። አማን ጥያቄ የሰባቱም ቮይስ ነው ጉዳዩ የሚመለከት። ሰባቱንም ልስማ። ሁሉም የሱ ነው የሚመለከተው ነው። ጥሩ ሚዩት አድርግና እስከዛ ምን ያህል ያወራ እኔ ቮይሱን ላዳምጥና ሚዲያ የሚመጥን ከሆነ ከፍተዋለሁ እዚህ ጋር
ምን ያህል ማውራት ትችላለህ? መድረኩን ላንተ ሰጥቼ ካለው እኮ ያቺ አቢባ ቆይ አንዴ ላስተካክል ብዬ ነው። ሰላም እንዴት አመሻችሁ? ሰላም እግዚአብሔር ይብዛላችሁ ሁላችሁንም። እንግዲህ ዛሬ እዚህ በአቢባ ቲክቶክ በመገኘቴ በጣም ደስ ብሎኛል። እንግዲህ ወንድማችን ፍቅር በእንደዚህ አይነት ነገሮች ላይ በዚህ ስሙ መነሳቱ ትንሽ ያለኝን እኔ ለሱ ያለኝን አመለካከት እሱ ለእኔ ያለውን ነገር ዛሬ በጣም በዚህ በህዝብ ፊት ላመሰግነው ስለምፈልግ ነው። ይሄ ማለት ደግሞ የተደረገለትን የማያመሰግን ሰው ንፉግ ነው የሚባለው። ምክንያቱም ለፍቅር ይሄ ይገባዋል ብዬ አላስብም። እኔ የምናገረው የግሌን ነው። እዚህ ጋር ሁላችሁም እዚህ ጋር ያላችሁ ሰዎች እንድትረዱኝ የምፈልገው የሌሎቹን ሰዎች ሳይሆን እኔ በራሴ በግሌ ማለት ነው። በግሌ ፍቅርን ላመሰግን ነው ዛሬ ከእናንተ ፊት የቆምኩት። ፍቅር ማለት ለእኔ ወንድሜ፣ አባቴ፣ ከአባቴም በላይ ያደረገልኝ፣ መቼም ያው ከአባት በላይ ማንም ሊሆን አይችልም እንጂ እኔ ዛሬ እዚህ ደረጃ እንድደርስ ፍቅር ዲዛይን ወይም ደግሞ ፍቅር ለእኔ በጣም ባለ ትልቅ ውለታዬ ነው። ከዛሬ 6 ዓመት ወይም 7 ዓመት በፊት ከእሱ ጋር የተዋወቅኩት ከኢትዮጵያ እንደመጣው ነው። ከኢትዮጵያ መጥቼ ዱባይ ላይ ኦልሬዲ ብዙ ጣልቃ ልገባ አልፈልግም። ወደኋላ ረዥም ልሄድ አልፈልግም። እኔ ዛሬ ምናልባት ልታውቁ ትችላላችሁ፣ ቤት ያበሻ በሚለው ሁላችሁም እዚህ ስር ያላችሁ ልታውቁ ትችላላችሁ። ይሄን ድርጅት ከፍቼ እዚህ ደረጃ እንድደርስ ምንም ብር ሳይኖረኝ